ቻልቻላችሁ እሳት አመድ ወለደ ተሳስቷል ያራዳ ልጆች እሳትን የወለደው ዩናይትድ ወደ ማሸነፍ መንገድ ተመልሷል ነው የሚለው ትናንት ያሁላ ደስታ ካሳለፍን በኋላ ማለት ዛሬ በመቋጠር አይ ዘንድሮ ማለት ነው ትርፌ ቆርጣ ተነስታለች ጀማው የምሬን ነው ብላችሁ ቆርጣ ተነስታለች ቶፕ ፎሩን እንድች ብያላ አስነካም ብላለች አሁንማ ሶስተኛ ደረጃውንም ያረጋገጠች ነው የሚመስለኝ ጀማው ቆንጆ ፐርፎርም አድርጋ 3-1 በሆነ ውጤት አሸንፋለች አፍተር ፕሮግራም ላይ ሆኜ ነው ቪዲዮ መስራት ያልቻልኩት የምሬን ነው ብላችሁ እና ግን እንኳን ደስ አላችሁ ያው ቸልሲም ተንበጫብጫል እንግዲህ ሊቨርፑልን ማታ እናየዋለን በቃ ገብተሻል ቶፕ ፎር እንዳታስቢ ትርፍዬ እንኳን ደስ አለሽ ተጫውተው እንግዲህ ሰፋ ያለ ነገር ደግሞ እንግዲህ ፕሮግራሙ ሰመለስ ካፍተር ፕሮግራሙ በኋላ በሰፊው የምናወራበት ይሆናል ጀማአው ለማንኛውም የትርፌ ደጋፊዎች ኮንግራ እንኳን ደስ አላችሁ አሁን እያረጋገጣችሁ ነው ልክኛ ዋንጫ እንደምናረጋግጠው ማለት ነው ገብቷላ እኛ ዋንጫችንን እያረጋገጥን አይደል እናንተ ደግሞ ቶፕ ፎራችሁን በአግባቡ እያረጋገጣችሁ ነው ይመቻችሁ እሳት አመድ ወለደ ተሳስቷል ያራዳ ልጆች እሳትን የወለደው ሰር አሌክስ ቻማን ፈርጉሰን ማይክል ካሪክን ሁነኛ ሰው አድርገውታል ያራዳ ልጆች ፈርጉሰን እንደሚታወቀው ፈርስታፍ እንደምንም ሊለዝልህ ይችላል ክለቡ ግን ገብቶ መልበሻ ክብል ሲወጣ እሳት የነካው አንበሳ ሆኖ ነው የሚወጣው ይሄንን ነው ዛሬም ማይክል ካሪክ ያሳየን ሰከንዳፍ ምን አይነት ጉድ የሆነ ክለብ እንደሆነ ማንቸስተር ዩናይትድን ተመልክተናል አይፈራ አይኮራ ያራዳ ልጅ ደረቱን ነፍቶ ይጮታል ደረቱን ነፍቶ 3 ነጥቡን ይዞታል ማለት ነው ያራዳ ልጅ ማይክል ካሪክ ዘገየ እንጂ ከዚህም በላይ ሊሆን ይችላል እጅግ በጣም አስደናቂ ብቃት እጅግ በጣም አስደናቂ ቦታ ላይ ይገኛል አሁን የማንቸስተር ዩናይትዱ ክለብ ማለት ነው ያራዳ ልጆች በሚያስገርም ሁኔታ አስቶን ቪላን በኩርኩም ወደ ታች ደፈቀው ሌላ ነገር የለውም ነው ማለት ቦታዬ አይደለም አይገባህም ዝቅ ልትል እፈልጋለሁ ብሎ አስገድዶ አደረገው ምንም ያለ ምንም ጥያቄ ነው ማለት እጅግ በጣም አስገራሚ ነበር ቡድኑ አጣብቂኝ ውስጥ ሆኖ እንኳን ካሪክ የሚቀይረው አጥቂ ነበር ለዛም ሰርቶለታል ሴስኮን ቀየረ ሴስኮን ማገባ ማለት ነው ማንቸስተር ዩናይትድ አውሬ ሆኗል ያራዳ ልጆች ዩናይትድ ወደ ማሸነፍ መንገድ ተመልሷል ነው የሚለው ትናንት ያሁላ ደስታ ካሳለፍን በኋላ ማለት ነው ዛሬ በመቋጠር ፍሬህን ያፈረጥከ ሰው ማለት በጣም ፋራና ነው በጣም ፋራና ሲጀመር በኦልድ ትራፎርድ 100% ሪኮርድ ኮን ያለው ገባህ ብሩኖ ፈርናንዴዝ ሬከርድ እንዳይሰብር ነው መቋጠር ያለበት ኦሬዲ የማንቸስተር ዩናይትድ ትልቁን አሲስት ሬኮርድ በዴቪድ ቤካም የተያዘውን 15 አሲስት ሬኮርድ ሰብሮታል አሁን ለሄነሪ ሬከርድ ነው የመጣለው 4 አሲስት አራት አሲስት እኮ ቀላል ነው ነገር ብለህ እንዳታስብ ማን ተሳስተሃል ማን ሲጀመር ቡድንህ 4 ጨዋታ ያሸንፋል ወይ የሚለውን ጥያቄ ብትጠይቅ እንደማያሸንፍ አሳይተናል 4-5 ማድረግ አይችልም 5 እንደማይችል ሁላችንም እናውቃለን ተረዳኝ አይደል ስለዛ ከአራቱ ጨዋታ ላይ 3ቱን ብትሸነፊ ምናምን በሆላንዴ ነው የምትጮሽ ምናምን ገባ ገና 4 ወር ያስፈልጋል ይሄን ራሱ ተለማት ማለት 3 ወር ነው ፕሪሚየር ሊግ የቀረው አንተ ግን 4 ወር ያስፈልጋል በሆላንዴ ስለሆነ የምትጮተው ማለት ገባ አይደል ኮንግራቹሌሽንስ አስቶን ቪላ መወረድ ያለበት ቡድን ስለሆነ እኔ መጀመሪያም ሶስተኛ አንቺ ህይወታ ነው ስላልኩሽ እናሱ ስላሳካሽው ቅር ያለው ሰው እዚህ መድረክ ውስጥ የለም አባቴ እኔ ለንደን ልሄድ ነው ዋንጫ ለማንሳት እታች ያለውን አካውንት ብቻ ፎሎ አድርገህ ትልከኛለህ ነው ማለት ገባህ ያለ በለዛ አለቀላችሁ እዚህ ካለሁኝ እኛ ዋንጫ ስንበላ እዚህ ካለሁኝ አለቀላችሁ የፈጠነ ወይ ለንደን ላክ ወይ አንተን በሊቢያ ወይ በሱዳን ላክ ምረጥ አረ እነዚህ ደናሾች አልቻልናቸው እነዚህ ዳንሰኞች ማለት ነው አልቻልናቸው ወገን አቢ የምሬ ነው ማለት ማርያምን ዳንስ እሳት ነው እና ለዋንጫው ሴሪሞኒ ይጨፍርልናል እዚህ ጋር ነጭ ሽንኩርት አለ አረባት እዚህ ጋር ነጭ ሽንኩርት አለ እንዴት አየኸው እረፍ ፋሚሊ ኮኮቡ ካፒቴናችን ብሩኖ ፈርናንዴዝ ዛሬ የዴቪድ ቤካሃምን ሪከርድ ሰብሯል በአንድ የውድድር ዓመት በፕሪሚየር ሊጉ 16 አሲስት አድርጓል ለክለባችን ቤካሃም 15 ነበር አድርጎ የነበር በ1999 ከ26 ዓመት በኋላ እንግዲህ ብሩኖ ፈርናንዴዝ ያንን ሪከርድ ሰብሯል እዩት እነዛ አጥቂዎች የተቀያየሩ እንደው ደህና አጥቂ እንኳን ቢኖርለት እኮ ከዚህ የተሻለ ይሆን ነበር እኮ አሁን ኬዲቪ እና ሄነሪ አላቸው የነሱ ሪከርድ መሰበር 4 ነው የቀረው
በእነዚህ የተቀያየሩ እንግዲህ ምንም ባልተሰራ ቡድን ውስጥ ነው ይሄን እያደረገ ያለው። ግን እሱ ማንም ቢቀያየር እሱ አይቀየርም። ዛሬ እኮ ለካሲስ ሰጡት ምንም ማድረግ አይቻልም ነው ያለው እና በጣም አስገራሚ ነው የሱ ቁጥሮች በጣም አስገራሚ ነው። እውነት በጣም ስላስደመመኝ ነው። ግን በመሃል ሰዎች ሴስኮ ጎሎን ሲያስቆጥር ኩኛ እንዴት እንደሆነ አይታችሁታል። አብሮ እኔ እንዳይሰበር ፈርቼ ነበር። የሆነ የክለባችን ብዙ ዓመታት የተጫወተ ነው ይመስለው። እውነት ነው የአካዳሚ ልጅ ነው ይመስለው። ይገርመኛልና ጎል ሲያስቆጥር ደስ ይለኛል እሱ። አሁን ዛሬ ጥሩ አልነበረም ጎል እስከሚያስቆጥር ድረስና ግን እሱ ጎል ሲያስቆጥር ደስ ይለኛል። በቃ ሁሉን ነገር በቃ የሆነ ልግመኛም ስላልሆነ መሰለኝ ደስ ይለኛልና እቺ ፎቶ አነሳሱ በጣም አስገርሞኝ ነው። እስቲ ለማንኛውም እናንተ የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ቴንክ ዩ። ድሮም ለጀግና አይዘመርም፣ ድሮም ጀግና አይከበርም። ያራዳ ልጆች ካለፈ በኋላ ነው እንጂ ሊታወስ የሚችለው ጀግና ባለበት አይከበርም። ይሄ ተጫዋች ግን የጀግኖች ጀግና ነው። ማንቸስተር ዩናይትድ ወደቀ፣ ተነሳ፣ ተመቸው፣ አልተመቸው፣ አነከሰ፣ ሮጠ። ቡርኖ ፈርናንዴዝ ግን አለ። ያራዳ ልጆች ማንቸስተር ዩናይትድ ከተባለ ቡርኖ ያለምንም ጥያቄ ሜዳ ውስጥ አለ። አንተ ተመቸ ተጨቃጫቂ ነው በል፣ አንተ አልተመቸ ይሄ ልጅ ኳስ ይበላል በል፣ ምንም በል። ቡርኖ ፈርናንዴዝ ግን ልዩ ነው። በዚህ ሰዓት ፕሪሚየር ሊጉ ላይ ማን እንደ ቡርኖ ያራዳ ልጆች በዚህ ሰዓት ኧረ ለምን ፕሪሚየር ሊጉ ተሻገርም ማን እንደ ቡርኖ ምንድን ነው የዓለማችን ከባዱ ሊግ ላይ እየተጫወተ እንደዚህ መሆን ከባድ ነው። ምክንያቱም አብረውት ያሉ ተጫዋቾች ሌሎች ክለብ ያሉ ተጫዋቾች ያሉ አይደሉም። እሱ እንደፈለገው የሚሰጣቸውን ኳስ በአግባቡ የሚጠቀሙ አይደሉም። እሱ እንደፈለገው በሚያደርግበት ሰዓት አብረውት ሊሄዱ ሊጫወቱ የሚችሉ አይደሉም። ነገር ግን ቡርኖ ጭቃ ውስጥ እንዳለ ወርቅ ነው። ያራዳ ልጅ ያበራለው ምል ከየትም ይታያል። ምን ጉድነ ጎብዬ 16 አሲስት ማድረግ ችሏል። በዛሬውም ጨዋታ 2 አሲስት ማድረግ ችሏል። 16 ሆኗል ማለት ነው። ያራዳ ልጆች ቡርኖ አንተ ምንኛ ነህ። እነዚህ ፖርቹጋሎች አብዷል። ያራዳ ልጆች እነዚህ ፖርቹጋሎች ለቀዋለ ነው ምል አንተ ትለያለህ። የማንም ደጋፊውን ኮሜንት ላይ ቡርኖ ትለያለ በለው ጎብዬ። ዩናይትድ ፋንስ ፋሚሊ እኔ በህይወቴ ቡርኖ ፈርናንዴዝ እኛ ቤት እንኳን ባይሆን ዋንጫ በልቶ ባላንዶሩን ይዞ ማየት ፈልጋለሁ። በህይወቴ የሱን ይሄንን ስኬት ማየት ፈልጋለሁ። ወይኔ ቡርኖዬ ላንተ ያድርግልህ ምንም አለ። ዛሬ ከቪላ ጋር የነበረው ጨዋታ ላይ ቁልፉን ሚና የወሰደው ብሩኖ ፈርናንዴዝ። የብሩኖ ፈርናንዴዝ ክሬቲቪቲ ነው ዩናይትድ ዛሬ 3 ነጥብ ከአስቶን ቪላ እንዲወስድ ወሳኝ ጨዋታ ለኛ ለቶፕ 4 ወሳኝ ጨዋታ ነው። የሱ ክሬቲቪቲ ነው ያ ቪላን ዲፌንስ እና ሚድፊልደሩ ስፔስ ፈጥሮ እኔ አላቅም የብሩኖን ውለታ በምን እንደምንከፍል አላቅም። ብቻ ይሄንን ትልቅ ምኞት ነው የመኘለታለሁ። እውነት እሱን ስላገኘን እድለኞች ነው። ብሩኖ እንወዳ ካሪክ ለፔፕ ጋርዲዮላ ማንቸስተር ዩናይትድ ለማንቸስተር ሲቲ ቆንጆ መልእክት ያስተላለፉበት ጨዋታ። ማንቸስተር ሲቲ በቀሪዎቹ ጨዋታዎች ወገቤን የምትል ከሆነ እኛ ዩናይትዶች ሁለተኛ ደረጃን ራሱ ልንረከብክ እንችላለን ብለው መልእክት አስተላልፈዋል። ለማን ሲቲ በሜዳው 3-1 ቤንጃሚን ሴስኮ ምቾት ላይ ነው። ብሩኖ ፈርናንዴዝ ሪከርድ ለመበጠስ እየተሯሯጠ ነው። ቆንጆ ዩናይትድ የተመለከት ነው ዛሬ። ቶፕ 4 ጥያቄ አይደለም ዩናይትድ ቤት። የሰው ልጅ አምጥተ ማለት ከኔ ካፕቴን ከኔ ከብሩኖ ሚጌል ፈርናንዴዝ ጋር ታወዳድርና ውርድ ከራሴ አባቴ የመንግስት የማንቸስተር ምርጥ አሲስት በአንድ አመት 15 አሲስት በጥሶታል። በቅርቡ ደግሞ የሄነሪና የኬዲቢን ይበጥስላል የእንግሊዝ ፕሪሚየር ሊጉን ማለት። ከዛ አልበ ትቀመጣለህ ከሰው ልጅ ጋር እሱን እንዳታወዳደር ብዬ ሰው ነው እንዴ? ሰው ነው እንዴ? አንዳንድ ቤት እኮ ላቃል አንዳንድ ቤት ካፕቴን እኮ 5 አሲስት እኮ ነው የሚወራለት እኮ። እኛ ጋር እኮ 16 እኮ ነው። ተራራቀን ተለያየን እኮ እውነት ተለያየን እኮ እያላ ወይኔ ሳልነግርህ ኧረ ብሩኖዬ ለአንቺ ማቆምልሻለሁ ሐውልት ቆለየና ብያለሁ። ይመችሽ ብሩኖዬ። ይሄ የተጣለ ቲም በቃ ማሸነፉን ሊያቆም አልቻለም። ማን እኔ በየሳምንቱ አንድ ቲም ብቻ ኒውካስትል ብቻ የሚያስደስተኝ እንዴ
ቪላ ምን ሆነ ነው? አንዳቻ ነበራችሁ። ለምንድን ነው የምትቸኩሉት እንደዛ እንዴ? ረጋ አትሉም እንዴ? ግልጽ ነው እንደሚገባባችሁ። ማን በጣም ነው ማትችሉት ስታስጠሉ። ማን ይሄ ሰውዬ ማለት ነው እድሜው ይጣራ። ካስሜሮ ጤነኛ ምን ሆኖ ነው? ማን ዩናይትድ ማለት ሴት ፒስ ማግባት ስለጀመረ ነው አሁን ፕሪሚየር ሊጉ ላይ በደንብ እየተፎካከረ ያለው። የእውነት እምላችሁ ሴት ፒስ ማግባት ጀምሯል። ሴት ፒስ አይገባበት። ገብቷችኋል? ማን ብሩኖ ፈርናንዴዝ 16 ወይኔ ጉዴ፣ ወይኔ ጉዴ። በህይወቴ እንደዚህ አይነት አንሰክሰስፉል ሄትዋች አጋጥሞኝ የሚያውቅ አይመስለኝ። ብሩኖ ፈርናንዴዝ 16 አሲስት ደረሰ ፕሪሚየር ሊግ። ማን ኩኛ ገባ እንደገና። ይሄ የሚያስጠላ ሴሌብሬሽን ደገመው።